አንድ ዶሮ አርቢ አሁን የምነግራችሁን 5 ነገሮች ካላሟላ ምናልባት እንቁላል ጣይ ዶሮዎች አመት ከ2 ወር ከ4 ወር ይጥላሉ ሲባል ሰምታችሁ ሊሆን ይችላል። ነገር ግን እነዚህን 5 ነገሮች ካላሟላችሁ ዶሮቹ አይደለም አመት ከ5 ወር 3 ወርና 4 ወር እንኳን ላይጥሉላችሁ ይችላል። በኪሳራ ተደምድሞ እርባታው ይዘጋል ማለት ነው። ይሄ የምነግራችሁ ነገር ከልምድ አንጻር ነው የምነግራችሁ እንጂ ሳይንስ ተኮር አይደለም፣ ወይም ደግሞ የተጻፈ ነገር አይደለም። አሁን ብዙ ዶሮ አርቢዎች እየተሰቃዩ ያሉበትና እየተቸገሩ ያሉበት ጉዳይ ነው። ምናልባት እናንተ እየተዘጋጃችሁ ሊሆን ይችላል፣ የገባችሁም ትኖራላችሁ፣ እየሰራችሁ ያላችሁም ትኖራላችሁ፣ ራሳችሁን የምትገመግሙበት ይሆናል እየሰራችሁ ያላችሁ። ነገር ግን ለመግባት የሚያሰባችሁ ይሄ ከእናንተ እንደሚጠበቅ በተለይ ልትገቡ እየፈለጋችሁ ያላችሁ ሰዎች ካላችሁ በጣም የሚጠቅመው እናንተን ነው። ወስናችሁ ስራው ላይ እንድትገቡና ከወዲሁ መንገድ እየጠረጋችሁ እንድትሄዱ ስለሚያስችላችሁ ማለት ነው። የመጀመሪያው እርባታ ላይ ለምን ያክል ጊዜ ለመገኘት አስበሃል ወይ አስበሻል የሚለው ነገር መመለስ ይጠበቅባችኋል። ሁሉም ጥያቄዎች ናቸው፣ ትመልሳላችሁ እናንተ። የመጀመሪያው ምን ያክል ጊዜ እርባታ ውስጥ ለመገኘት ተሳትፏችሁ ምን ያክል ነው? እኔ ብዙ ሰዎችን አውቃለሁኝ። አንዳንድ ሰዎች ጊዜን እሰጣለሁ ከዚህን ሰዓት እስከዚህ ሰዓት እርባታ ውስጥ አሳልፋለሁ ይላሉ። ሌሎቹ ደግሞ እኔ ሰራተኛም አልፈልግም፣ ዶሮዎቹን መንከባከብ የምፈልገው እኔ ነኝ፣ ምንም አጋዥ አያስፈልገኝም፣ ለዶሮቼ እኔ በቅርበት እዛው እያደርኩ እዛው እየዋልኩ እሰራለሁ የሚልም ሰው አለ። ከዚህ በተጨማሪ ሰራተኛ ቀጥሬ አልፎ አልፎ በሳምንትም አንዴም ሁለቴም አስፈላጊ ሲሆን ብቻ እመጣለሁ የሚል ሰው አለ። በቅርብ ክትትል ደግሞ በሳምንት 3-4 እየተመላለሰ ደግሞ የቅርብ ክትትል የሚያደርግ አለ። እናንተ የትኛው ውስጥ ትመደባላችሁ የሚለው ለእናንተ ትቼዋለሁኝ። ነገር ግን እርባታው በሁለት እግሩ ቆሞ ለመሄድ ለመሻገር እናንተ ትፈልጋላችሁ፣ እናንተ ታስፈልጋላችሁ። ልክ እንደሌላው ቢዝነስ በስልክ የሚሰራ አይነት ስራ አይደለም። እንዳትሸወዱ፣ በስልክ የሚሰራ ስራ አይደለም። ምናልባት ባለሙያ ቀጠሬ ብትሉ ራሱ አያስኬድም። የትኛው የእርባታ ቢዝነስ ነው? የትኛው የእርባታ ድርጅት ነው? የትኛው የእርባታ አርቢ ነው ባለሙያ ቀጥሮ በጣም ውጤታማ ሆኖ እየቀጠለ ያለው? እስቲ ዞር ዞር ብላችሁ ፈልጉ። ባለሙያ ስለተቀጠረ አይደለም፣ ባለቤቱ ስለሌለ ነው ስራው ፌል እያደረገ ያለው። ስራው ባጭሩ የሚቀጨው ባጭሩ ሰዎች ከእርባታ ውስጥ እየለቀቁ የሚወጡበት ዋነኛ ምክንያት ባለቤቱ ተሳትፎ ዜሮ ነው። ኢንቨስት አደረገ፣ ዞር አለ። በስልክ ነው የሚሆነው ጨዋታው። ያ ዋጋ ያስከፍላል በጣም። ስለዚህ በምን ያክል ደረጃ እናንተ ልትሳተፉ ትችላላችሁ የሚለው ነው። እናንተን የሚመለከት ሌሎች ጥያቄዎችም ስላሉኝ በኋላ ጠይቃችኋለሁ። ነገር ግን አሁን እርባታው ውስጥ ለመገኘት ያሰባችሁት እናንተ ሙያው ይኑራችሁም አይኑራችሁም ብቻ ባለቤት ናችሁ። ባለቤት ስለሆናችሁ ብቻ ታስፈልጋላችሁ። የሚመለከተው ሰው ችግሮች በተፈጠሩበት ጊዜ ተሯሩጦ መፍትሄ ሊያመጣ የሚችል እዚህ ጋር ያለው ንብረት የኔ ነውና ይመለከተኛል፣ የቅርብ ክትትል ያስፈልጋችኋል ብሎ የሚያምን ሰው ያስፈልጋል ማለት ነው። ስለዚህ እርባታውን ከፍቶ ዞር ማለት ዋጋ ያስከፍላል። እኔ በግሌ ከማውቃቸው ሰዎች የቅርብ ክትትል የሚያደርጉና የሩቅ ክትትል የሚያደርጉ ሰዎች አሉ። እንግዲህ የቅርብ ክትትል የሚያደርጉትም እዚህ ጋር መገንዘብ ያለብን ነገር ምንድን ነው? ስራው በጣም ቻሌንጅ ያደርጋል ሲባል ሰምታችሁ በጣም ያስቸግራል፣ በጣም አስቸጋሪ ስራ ነው የሚባለው ራሱ እኮ አርቢው እየተሳተፈበት ነው እንጂ አርቢው ውጪ ተመልካች ሆኖ አይደለም። አርቢው ቁጭ ብሎ በስልክ ስራውን እያከናወነ አይደለም ቻሌንጅ የሚያደርገው፣ ያ ኪሳራ ነው። ነገር ግን በጣም ቻሌንጅ ያለው ስራው በጣም አስቸጋሪ ነው፣ ስራው በጣም ሙያን ጥንቃቄን ይፈልጋል የሚባለው አርቢው ራሱ እየተሳተፈ ነው። ስለዚህ ምን ያክል ጊዜ ነው? በሳምንት አንዴ ነው? በሳምንት 3 ነው? እኔ ልንገራችሁ የወደፊቱን። ምናልባት ያልገባችሁ ሰዎች፣ የገባችሁ ሰዎች እንግዲህ አላቅም፣ ገብታችሁም እየሰራችሁም ራሱ ላይታወቃችሁ ይችላል። ነገር ግን እኔ ወደፊቱን ልገምትና ልንገራችሁ፣ ወይም ደግሞ ሊፈጠር የሚችለው ልንገራ እንደ ትንበያ ማለት ነው። እርባታውን ከከፈታችሁበት ጊዜ ጀምሮ የመጀመሪያዎቹ እርባታው ተከፈተ ዶሮች ገቡ ከተባለበት ጊዜ ጀምሮ ለተከታታይ 3-4 ቀን እያሳደራችሁ ሊሰሩ የምችሉበት ስራ አለ። አንድ ከዛ ያልፍና ሁለተኛው ሲዝን ደግሞ የቅርብ ክትትል፣ የቅርብ የቀለ ዕለት ተዕለት ክትትል ማለት ነው። ቀን በቀን ልትከታተላችሁ ትችላላችሁ፣ ዶሮዎቹን ትችላላችሁ፣ ይኖርባችኋል። ሶስተኛ እንደየሁኔታው ቢለያይም እያደራችሁ ሊሰሩበት የምትችሉበት ሁኔታ ይኖራል። ይሄ ችግር ተፈጥሮ አይደለም። በነገራችን ላይ እርባታው ምን አይነት ደረጃ ላይ ነው ብሎ ለመገመት ራሱ መረጃው እንዲኖራችሁ ባለሙያው ከሚነግራችሁ፣ ሰራተኞቹ ከሚነግሯችሁ፣ በወሬ ከምትሰሙት እናንተ ሲደረግ ያያችሁትን መፍትሄ ለማቅረብ ማለት ነው። ችግሮች ይከሰታሉ።
ከስር መሰረታቸው ያንን ነገር ለማወቅ በአካል እዛ መገኘት ይኖርባቸዋል። ዶሮዎች መካከል መቆም ይኖርባቸዋል። ቱታችሁን ለብሳችሁ ትንሽ ቆሻሻ ሊነካችሁ ይገባል። ካልሆነ አታውቁትም። በሩቅ አይታወቅም። በጣም ያማምራሉ፣ በጣም ደስ ይላሉ፣ ይጥላሉ፣ ሰላም ናቸው። ችግሩ ውስጥ ከገባችሁ በኋላ የምታያቸው ችግሮች ናቸው አብዛኞቹ ማለት ነው። ስለዚህ እርባታው ቀጣይነት እንዲኖረው እርባታው ነገም እነዚህን ዶሮዎች አውጥታችሁ ሸጣችሁ ሌላ ዶሮ ለማስገባት እናንተ ታስፈልጋላችሁ። እናንተ ከሌላችሁ ቢዝነሱ አይነቃነቅም። የእንቁላል ለመሸጥ አትቸገሩም፣ እሱ ማለት አይደለም። ወይም መኖ ለማስመጣት ለመግዛት ምናምን አትቸገሩም። እቤታችሁ ድረስ ነው የሚመጡላችሁ ሁለቱም። ብዙ አትቸገሩም። ማርኬት የዲማንድ ጉዳይ ምናምን አያሳስባችሁ። እሱ ዋናው ዶሮዎቹን በተመለከተ ነው እኔ እያነሳውላችሁ ያለሁት። ህይወት ያላቸውን ነገሮች እዛ ያስገባሃቸው 1000 ዶሮዎችን ነው እያነሳውላ ያለሁት ማለት ነው እንጂ ከ1000 ዶሮዎች 26000 እና 7000 እንቁላል ሰብስቤ ለመሸጥ እቸገራለሁ ብለህ እንዳታስብ። እኔ ያስፈልጋለሁ ወይ ማርኬቲንግ ጉዳይ ላይ እኔ ያስፈልጋለሁ እንዳትል። ምንም እንዳይቸግር እሱ ዋናው ጉዳይ 26000 እንቁላል ይመጣል ወይ ነው። በየጊዜው እድሜውን ተከትሎ ይመጣል ወይ ነው። ወቅቱን እየጠበቀ ይመጣል ወይ ነው። አይቀንስም ወይ አይዋዥቅም ወይ ነው። 1000 ያስገባቸው ዶሮዎች 200 እና 300 ዶሮ አይሞትብህም ወይ ነው። አንዳንድ አርቢዎች ውጤቱ ላይ ይደርሳሉ። ውጤት ላይ ይደርሳሉ ስላችሁ ምንድን ነው? እንደ ከሰሩ ነው የሚያውቁት። መክሰር ማለት ውጤት ነው፣ የመጨረሻ ውጤት ነው። ምን አይነት ደረጃዎችን አልፌ ነው ለኪሳራ የበቃሁት የሚለውን ግን አብዛኞቹ አይመልሱም። ኢቭን ምን አይነት ችግር እንደተፈጠረ እንኳን የሚመልሱ በጣም ጥቂቶች ናቸው። መረጃው ያላቸው የተጻፈ ነገር እጃቸው ላይ ያለ፣ በዚህን ጊዜ እንደዚህ ሆኜ ነበር፣ በዚህን ጊዜ ነው እንደዚህ ሆንኩት፣ ይሄን አይነት መሻሻል አይቼ በዚህኛው ተሸንፌያለሁ፣ በዚህኛው አሸንፌያለሁ፣ ይሄንን ታግየዋለሁ ማለት የሚችሉት በጣም ጥቂት ሰዎች ናቸው። መክሰራቸውን ነው የሚያውቁት። መጨረሻ ላይ ስራው ማብቂያው ላይ እንደዚህ አትርፌያለሁ፣ እንደዚህ ተጎድቻለሁኝ፣ በእንደዚህ ምክንያት ዶሮቼ አለቁብኝ ሲሉ ነው የምትሰሙት። እንዴት አለቁ አይታወቅም ብዙ ጊዜ። እነዚህ ጉዳዮች ከግምት ውስጥ እንዲገቡልኝ ፈልጋለሁኝ። እነዚህን ከግምት ውስጥ ብታስገቡልኝና ብታስቡባቸው በጣም የተሻለ ይሆናል ማለት ነው። ሌላው በሁለተኛ ደረጃ የማነሳላችሁ ጉዳይ ምንድን ነው? ቤት አዘጋጅታችኋል ሁላችሁም። ቤቱ ለሚመጡት ዶሮዎች ይመጥናቸዋል ወይ የሚለውን እንድታዩልኝ ፈልጋለሁ። ቤቱ እኔ ካለኝ ልምድ የተለያየ ቦታ ዶሮዎችን አከፋፍላለሁኝ። በተለያየ ጊዜ ቋሚ በሚባል ሁኔታ ዶሮዎችን አከፋፍላለሁ። በየሳምንቱ ከ15000 17000 ዶሮ በላይ ይወጣሉ። የተለያየ ቦታ ነው የሚሄደው፣ የተለያየ አካባቢ ሄዳለሁኝ። የተለያየ ዶሮ ቤት የተለያየ አርቢ ይገጥመኛል። ነገር ግን እነዚህን አርቢዎች ብትጨምቋቸው 2 እና 3 የተለየ ሰው አታገኙም። ተመሳሳይ ናቸው፣ ግን የሄድኩበት የተለያየ ቦታ ነው። እንዴት ሊሆን ይችላል? እኛም በሶሻል ሚዲያ በተደጋጋሚ የምንለቃቸው ቪዲዮዎች አሉ፣ ቤቶች፣ የቤት ዲዛይኖች አሉ፣ የቤት አደረጃጀቶች አሉ። ሌሎቹም በተለያየ ሶሻል ሚዲያ የሚለቋቸው ነገሮች ይኖራሉ። መሆን ያለበት ግን እኛ የለቀቅነው ሶሻል ሚዲያ ላይ የተለቀቀው የኛን ቤት ለቀቅን፣ የኛ ቤት የተለቀቀው ለኛ አካባቢ ብቻ ነው። ሌሎቹም ሲለቁ የአካባቢያቸውን ነው እንጂ አንተም እንደዚህ መስራት ትችላለህ የሚል ሳይንስ መቀመጥ የለበትም። ለምን? አካባቢው የተለያየ ስለሆነ ማለት ነው። ይለያያል። የኛና የእናንተ አካባቢ የተለያየ ነው። የኔ አያያዝና ያንተ አያያዝ የተለያየ ነው። የኔ ዝርያና ያንተ ዝርያ የተለያየ ነው። የኔ የዶሮች እድሜና ያንተ የዶሮች እድሜ የተለያየ ነው። ስለዚህ ከዚህ ጋር ተያይዞ መሆን ያለበት መደረግ ያለበትም ጉዳይ ካንተ ጋር የሚያያዝ ነው። አሁን ባለበት ሁኔታ የ2 ወር እድሜ የሚያዘ ቄብ ዶሮ፣ የ3 ወርም የ45 ቀን የሚያዘ፣ የ4 ወርም እንቁላል እየጣሉ ያሉ ዶሮዎችም አንድ አይነት ቤት ዲዛይን ነው የሚጠቀሙት። ሁሉ ነገር አንድ አይነት ማለት ነው። የቦታ አቀማመጡም ሁሉ ነገር፣ ዋናው ነገር ለአካባቢው፣ ለአንተ ቦታ፣ ለግቢክ፣ ለአንተ አሰራር የሚመጥን ቤት አዘጋጅተሃል ወይ የሚለውን እንደ ጥያቄ ብትመልሰው የተሻለ ነው። ቤቱን አዘጋጅተ ሊሆን ይችላል። ዶሮዎቹ እስካልገቡበት ጊዜ ድረስ ወይም ደግሞ ዶሮዎቹ እንቁላል ምርት እስካልጀመሩበት ድረስ የተወሰነ ሞዲፋይ የምታደርጋቸው ነገሮች አይጠፉም። በጣም በእርግጠኝነት የምነግራችሁ ማለት ነው። በጣም በእርግጠኝነት የምናገረው ነገር መስተካከል ያለበት ነገር ይኖራል። የዶሮቻችሁን ፕሮዳክቲቪቲ ለመጨመር ሊሆን ይችላል። ምርታማነታቸውን ለመጨመር ቤት በጣም ወሳኝ ነው። በሽታ ለመቀነስ ቤት በጣም ወሳኝ ነው። እድሜያቸውን ለማስቀጠል ሲዝናቸውን በአግባቡ እንዲጠቀሙበት ለማድረግ ቅድም እንዳልኳችሁ አመት ከ2 ወር ከ4 ወር የሚባለው ነገር እናንተ ጋር ላይሰራ ይችላል። በትክክለኛው ከሄድን አመት ከ6 ወርና ከ8 ወር ዶሮቻችሁ እጃችሁ ላይ መቆየት አለባቸው እንደ ትክክለኛ ዶሮ አርቢ።
ነገር ግን ያንን እንኳን ላይሆን የሚችልበት ሁኔታ አለ። ማን ነው የሚያደርገው? የእናንተ አያያዝና የቤታችሁ ሁኔታ። ስለዚህ ለሚመጡት ዶሮዎች ይመጥናቸዋል። የቤቱን መገንብ ቆርቆሮ መምታትን፣ ብሎኬት መደርደርን እንዳታይ። ከሱ በስተጀርባ ላይ ያሉ ጉዳዮች አሉ። በጣም ብዙ መስፈርቶች አሉ። እነሱ መታየት መቻል አለባቸው። ስለዚህ ማንም ስለሰራ ደግመ እንዳትሰራው። አንተ ለነሱ ጠቅሟቸው ሊሆን ይችላል፣ ለአንተ ግን ላይጠቅምህ ይችላል። እነሱንም ከጎዳቸው አንተንም ይጎዳሃል ማለት ነው። ስለዚህ እነዚህ ነገሮች ከግምት ውስጥ ብታስገቡልኝ በጣም የተሻለ ነው። ሌላኛው በሶስተኛ ደረጃ ማቀርብላችሁ ምንድን ነው የዶሮ እርባታ ስራ የሚባለው ለትንሽ ወራት ብቻ ነው በጣም የሚጣፍጥ ስራ የሚሆነው። የሚጣፍጥ ስላችሁ በጣም ምንድን ነው የሚባለው የሚጧጧፍበት እድሜው አጭር ነው። ዶሮቹ ለምሳሌ የ3 ወር ቄብ ዶሮችን አስገባችሁ፣ ከ2 ወር በኋላ እንቁላል ምርት ይጀምራሉ። ከ2 ወር በኋላ ፒክ ፕሮዳክሽናቸውን ይጀምራሉ። ዶሮቹ የሚተኮሱበት ጊዜ ነው። በጣም ወጣትነታቸውን የሚጠቀሙበት ጊዜያቸው ነው። ፕሮዳክቲቪቲ ሰማይ የሚሰቀልበት ጊዜ ነው። ነገር ግን አንድ ዶሮ አርቢ አሁን ያለውን ሁኔታ ነው የምነግራችሁ። አሁን ያሉ ቄብ የሚያሳድጉ ሰዎች ቄቦቹ 3 ወር ሞልቷቸው ይገባሉ። 2 ወር ያበላሉ፣ ያጠጣሉ። ከዛ ጀምሩ ይባላሉ። እንቁላል መጣል አሁን ግዴታችሁ ነው። በልታችኋል፣ ጠጥታችኋል፣ ይሄን ያክል ኮስት አድርጋችሁኛል፣ መጣል አለባችሁ ይባላል። ያ አይሰራም። በስራው ማማረር እንድትጀምሩ ያደርጋችኋል ማለት ነው። ያቺ ወቅት ጠብቃችሁ ልክ 5 ወር ጠብቃችሁ ዶሮቹን እንዲጥሉ ማስገደድ። ስራው መቼ ነው? ከገዛህበት ጊዜ ጀምሮ፣ እጅህ ላይ ከገቡበት ጊዜ ጀምሮ ለጦርነቱ ዝግጁ የምታደርጋቸው ለዛ ለውድድሩ። አትሌት ለምሳሌ የውድድሩ ቀን ሌሊት ተነስቶ አይደለም ኤክሰርሳይሱን የሚጀምረው ወይም ደግሞ ልምምዱን የሚጀምረው፣ ከወራቶች በፊት ነው። ያንን እያለመ እዛን ጊዜ ላይ በጥሩ ሁኔታ ፐርፎርም ማድረግ ስላለበት ቀደም ብሎ ነው የሚዘጋጀው። አንተ ለምን ዶሮዎችህን እድሜያቸው ላይ ደርሰክ ካልወለዳችሁ ካልጣላችሁ ለምን ትላቸዋለህ? አያመጡልህም። ይበላሉ፣ ይጠጣሉ፣ ምንም አያመጡም። ለውጥ የለውም። መቼ ነው መደረግ የነበረበት? ለጦርነቱ በጣም ስራው ይጧጧፋል እምላችሁ ምርት ከጀመሩ ከ2 ወር በኋላ የስራህን ውጤት የምታጭድበት ይሆናል ማለት ነው። የስራህን ውጤት መጥፎም ከሰራክ ኪሳራ በኪሳራ ትሆንና ትንገዳገድና ትወጣለህ። ጥሩም ከሰራክና በደንብ ከያስካቸው ዶሮቹን እንዳልኩ ራስን ሰተም ጊዜም ሰተን የሰራህ ከሆነ ግን ይክስሃል ማለት ነው። አንዲትም ነገር ዶሮቹ እንቁላል ምርት ከጀመሩ በኋላ የምትጨምሩት ነገር የለም። ብትጨምሩም ውጤት የሚያመጣላችሁ ነገር የለም። መቼ ነው? በፊት ነው መሰራት ያለበት። ዶሮቹ ከመጀመሪያቸው ከ3 ወር በፊት ከ2 ወር በፊት እያለ ዝግጅት መደረግ ይኖርበታል ማለት ነው። ስለዚህ አንድ ዶሮ አርቢ ዋናው ዓላማዬን ልጠቅልላችሁ በዚህ ርዕስ ላይ አርቢው ስራው በጣም የሚጧጧፍበት ሰዓት ምርት ከጀመሩ ለተከታታይ ግፋ ቢል በቃ በጣም በጥሩ ሁኔታ ፕራክቲካል በሆነ ሁኔታ እያንዳንዱ ዶሮ አርቢ ላይ የምታዩት ነገር ምንድን ነው? ለተከታታይ 6 እና 7 ወር የተጧጧፈ ስራ ትሰራላችሁ። 6 እና 7 ወር ከዛ በኋላ አታገኙትም። ልላችሁ የፈለግኩት ሳጠቃልለው በዚች ስራው በሚጧጧፍበት 6 እና 7 ወር ምንም አይነት ችግር እንዲፈጠር ማድረግ የለባችሁም ነው። አያያዛችሁ ቄብ በነበሩበት ሰዓት ላይ በአግባቡ ከተያዙ የበሽታ ሁኔታ፣ የሰውነት ክብደት ሁኔታ፣ የዶሮቹን የጤና ሁኔታቸውን፣ እድገታቸውን፣ ዩኒፎርሚቲያቸውን ሁሉም ነገር ጣጣው የሚያልቀው ዶሮቹ ከመጀመራቸው በፊት ነው። ከጀመሩ በኋላ እንዲያርጉ ብትላቸውም ለውጥ አይኖረውም። የዋዠቀ ምርት ነው የሚኖረው። አንተ ከ1000 ዶሮች 890 እና 880 900 እንቁላል ሰበስባለሁ ብለህ ነው ወደ ቢዝነሱ ወረቀት ላይ አስፈራ የገባከው። መሬት ላይ ግን ስታገኘው ከዛ በታች 600 500 የቅርብ የተለያዩ ሰዎች የሚልኩልኝ መረጃዎች አሉ። ዶሮቼ እንደዚህ ሆነው ብለው የሚልኩልኝ ሰዎች አሉ። በጣም ያስገርማቸዋል። ከስንት ዶሮ ስንት እንቁላል እንደሚጣል በጣም ያስገራሚ ነው። ስለዚህ ከዚህ ጋር ተያይዞ እንደነዚህ አይነት ሰዎች እንዳትሆኑ መሬት ላይ በወረቀት ላይ የሰራኸው መሬት ላይ እንዲወርድ ለማስታረቅና ለማጠጋጋት እንኳን ስራው ላይ በደንብ መሰራት ይኖርበታል። ስለዚህ ለዛ ጦርነቱ የሚጀምረው ዶሮቹ ምርት ከጀመሩ ከ2 ወር በኋላ ነው። ለዛ ጦርነት አዘጋጅታቸው ለተከታታይ ጦርነቱን ሳትሸነፍ እነሱም ሳይሸነፉ 5 ወርና 6 ወር ስራውን ሰራክ ማለት የሚቀጥለው አሁን 1000 ዶሮዎችን አስገብተህ ከሆነ የሚቀጥለው 1500 እና 2000 ዶሮዎች
ለማስገባት ትልቁን ኃይል አቅም የምታገኝበት ይሆናል ማለት ነው። አቅም ይሆናል። ትልቅ ጉልበት ነው የምታገኘው። ታዲያ ደግሞ በተቃራኒው በዚህን ጊዜ ካልተጠቀምክ ግን ቻው። የመድገሙን ምናልባት ብድር ገብተክ ወይ ከቤተሰብ ወይ ከወዳጅ ዘመዶች ወይ ካለች ነገር ቀንሰ ኢንቨስት አድርገህ ድጋሚ ለሞክረው ካላልክ በስተቀር ዶሮቹ ትርፋማ ሆነው ሌላ ጭማሪ ዶሮችን አያስገቡ። ስራው አላማክ ስራው ማስፋት ከሆነ ዛሬ 500 ካስገባ ቢያንስ 700 ዶሮ ሊገባ ይገባል። ቀጣይ ላይ ስራው እያደገ ነው፣ ትክክል እየተሰራ ነው ከተባለ ተጨማሪ ከሌላ ፋይናንስ ጨምር ካለ ከሰራኸው ካገላበጥከው አመቱን ሙሉ ሲሰበሰብ ከነበረው ጨምረ ዶሮ ማስገባት ይጠበቅብሃል። ይሄ ላይሆን የሚችልበት ሁኔታ አለ። ሊንገዳገድ የሚችልበት ሁኔታ አለ። አንተም ቀጣይ ዶሮውን ልቀጥል አልቀጥል የምትልበት ነገር ዶሮቹ አልሞቱም፣ ሁሉም አሉ። ነገር ግን ደግሞ ምርት ስለሌለ የጠበቅከውን ያክል ገንዘብ አታገኝም። እነሱም ደግሞ ጥሩ የሆነ ነገር የሚሰጡክ ለአጭር ጊዜ ነው። ያቺን ነገር ነቃ ደንገጥ ብለህ ካልተጠቀምክባት ዋጋ የሚያስከፍልበት ሁኔታ ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ጉዳዮች ማወቅ አስፈላጊ ነው። በአራተኛ ደረጃ የምሰጥ መረጃ ቀለል ባለ መንገድ ዶሮቹ የቅድመ ሕክምና ማድረግ ይኖርባል። ወይም ደግሞ ለአስቸኳይ ጊዜዎች የሚሆኑ ቀለል ብለው የዶሮቹን ጤና ሊጠብቁ የሚችሉ ዶሮቹ ሲታመሙ ቅድመ ምልክታቸው ምንድን ነው? እያንዳንዱ ዶሮ አርቢ ለምሳሌ ዶሮች ሲታመሙ በጣም የሚሸበሩ ዶሮ አርቢዎች አሉ። በጣም የሚፈሩ ፍርሃታቸው ታዲያ ምን ያደርጋቸዋል? በየቦታው እንዲጠይቁ፣ በየቦታው የሆኑ ነገሮች እንዲጠቀሙ፣ የሆነ ነገር እንዲገዙ፣ አሁንም እንዲገዙ፣ አይሰራም ይገዛሉ፣ ይደጋግሙታል። የሜዲኬሽን ኮስቱ ራሱ በጣም ከፍተኛ ነው። አትቋቋሙትም። አሁን በዚህ ሰዓት ያለው የመድኃኒቱ ዋጋ ከፍተኛ ደረጃ ነው። ቀላል እንዳይመስላችሁ። ያልገባችሁ ሰዎች፣ የገባችሁ ቀምሳችሁት ይሆናል፣ ታውቁታላችሁ። ስለዚህ ከዚህ ጋር ተያይዞ ቢያንስ በአያያዝክ ልታስተካክለው የምትችለውን የበሽታ አይነት መለየት። በቃ በአያያዝ ጉለት ብቻ የሚመጡ በሽታን የሚመስሉ የበሽታ ምልክትን ይዘው የሚመጡ ዶሮች ላይ የምናያቸው ምልክቶች አሉ። እነሱን አውቀ ይሄ ነገር መድኃኒት አያስፈልገውም፣ እኔው ራሴ ያጠፋሁትን ነገር አስተካክላለሁ ማለት የምችልበት ጊዜ የሚፈታቸው ደግሞ ጉዳዮች አሉ። ጊዜ ምንም መድኃኒት ሳትጠቀም መድኃኒት መጠቀምክ ከወጪ ብቻ ነው እንጂ ሌላ ነገር ሊያመጣልክ አይችልም። ውጤት የማታይባቸው ደግሞ በሽታዎች አሉ፣ ጊዜ የሚፈታው እነሱን ብታውቃቸው ወዲያው ደግሞ መድኃኒት ገዝተ መጠቀም ያለበት ጊዜ አለ። በነገራችን ላይ በማንኛውም ሁኔታ የትኛውም አይነት ኃይለኛ ወረርሽኝ ቢመጣ መጀመሪያ አርቢው ነው የሚያስፈልገው ከመድኃኒቱ ማለት ነው። አርቢው ዶሮዎቹን ያውቃቸዋል፣ ምን እንደተደረገላቸው ያውቃል። ቀድሞ ግን መሰራት ያለባቸው ከመድኃኒቱ በፊት መደረግ ያለባቸው ነገሮች አሉ። ሰዎች እሱ ዘለው ነው ቀጥታ መድኃኒት አምጥተው ከመድኃኒት የሚጀምሩት። እነሱ ማድረግ ያለባቸው ዝቅ ብለው መስራት ያለባቸው ብዙ ነገሮች አሉ። ዘለው ግን መድኃኒት ጋር ሄደ። ይሄ አንድ ጊዜ አንድ ካርቶንና 2 ካርቶን፣ አንድ ፔስታልና 2 ፔስታል መድኃኒት ተሸክመ ትመጣል። 20 ሺና 30 ሺህ ብር ተሸክመ ይዘህ ትመጣለህ። እሱም ላይሰራ ይችላል፣ ትደግማለህ። ላይሰራ ይችላል፣ ትደግማለህ። ዶሮቹ እዚህ ጋር እያለቁ ነው፣ ምርት እየቀነሰ ነው፣ ይበላሉ፣ ይጠጣሉ። እነዚህ ጉዳዮች በደንብ መታሰብ አለባቸው። ቢያንስ በጣም መሰረታዊ የሚባሉ ዶሮዎች ምልክት ሲያሳዩ ይሄ ነገር በዚህ ሊድን ይችላል የሚለው ትንሽ ሂንቱ ሊኖርክ ይገባል ብዬ አምናለሁ። ዶሮ አርቢ ስትሆን በዛ ልክ ነው። በመጨረሻ ደረጃ የመኖ አቅምና የዶሮችን አቅም ለይተ እወቅ። ትንሽ የተዛባ ነገር ስላለ ነው አርቢዎች ጋር። በመጀመሪያ ደረጃ ቅድም ስላልኳችሁ የዚህ የመድኃኒት ግዢ ጋር ተያይዞ ይህ ሁሉ ጣጣ የሚያመጣው መኖ ነው። የመኖ ኳሊቲ መውረድ ነው። ይህ ሁሉ ነገር መድኃኒቱንም ለበሽታ ተጋላጭ መሆናቸውንም ምርት መቀነሱንም በጣም ዊክ የሆነ ኢሚኒቲ መኖሩም እዛው መኖ ውስጥ ነበረ ኢሚኒቲ ቡስት ማድረግ የሚቻለው። የሰውነት ክብደት ሲጠበቅ ነበረ የበሽታ መከላከል አቅማቸው በጣም ምርጥ የሚሆነው። ስለዚህ መኖ ያመጣብን ጣጣዎች አሉ። ስለዚህ በመኖ ልታስተካከላቸው የምትችላቸውንና ዶሮቹ ደግሞ ማክሲመም የፕሮዳክቲቪቲ አቅማቸውን ልትለይ ይገባል። ዶሮቹ ምን ያክል ነው መስጠት የሚችሉት? ፕራክቲካል በሆነ መንገድ ሀገራችንን መሰረት ያደረገ ነው። ውጪ ላይ
የምትሰማቸውን ነገሮች ሳይሆን ውጭ ላይ የምትሰማቸውን የምታያቸውን የውጭ ሀገር ዜጎች የሚያወሩትን ነገር አይደለም። ፕራክቲካል ሀገራችን ላይ ያለው ጥሩ ዶሮ አርቢ ምን ያክል አስጥሏል፣ ዶሮቹ ምን ባደርጋቸው አቅማቸውን ይጨምራል። ካለኝ ኤክስፐሪመንት ነው የምነግራችሁ። እለት ተእለት ዶሮቹ ምርት ይጨምራሉ። እንቁላሉ ቢያንስም ቢበዛም ዶሮቹ ግን እለት ተእለት እንቁላል ምርት ይጨምራሉ። እለት ተእለት መዳን ይችላሉ። እለት ተእለት ለውጥ ያመጣሉ ማለት ነው። ቀን በቀን በቃ ያለው ፕሮግረስ ይታያል ማለት ነው። ድብቅ አይደለም፣ ላንተም ይታያል። በብዙ ነገር የምገልጻቸው ናቸው። ስለዚህ የመኖ አቅምንና የዶሮችን አቅም መለየት፣ አንዳንዶቹ በመኖ መስተካከል የሚችሉት ጉዳዮች ናቸው ወደ መድኃኒት እንዲያመሩ የሚያደርጉት፣ ወደ ሌላ ሰፕሊመንት እንድትሻገር እንድትገዛ ተጨማሪ እንድታደርግ የሚያደርግ የመኖ ኳሊቲ መውረድ ነው። ስለዚህ የመኖ አቅምንና የዶሮችን አቅም ብትለይ በጣም የተሻለ ነው። ስለዚህ ሁለቱ ላይ ስራ ማለት ነው። ባጭሩ ሁለቱ ላይ መስራት ይጠበቅባል። ብዙ ችግር ውስጥ ላለመግባት ከፈለክ ሁለቱ ላይ ስራ። የዶሮዎቹ ማድረግ የሚችሉት አቅማቸው እስከምን ድረስ ነው መሞከር ያለብህ? እስከዛን ድረስ ነው ማለት ነው። እስከ ማክሲመማቸው ትሞክራለህ ማለት ነው። በመኖም በተመሳሳይ ምናልባት ብታመርት በጣም የተሻለ ነው። ካልሆነ ግን በጣም ችግር ውስጥ ትገባለህ። ለተደጋጋሚ ወጪ ትዳረጋለህ ማለት ነው። እነዚህ ጉዳዮች ዛሬ ይዤ መጥቻለሁኝ። ከተመቻችሁ ላይክ ማድረግ እንዳይረሳ። ስልጠናዎችን የእኛም ምርትና አገልግሎት መጠቀም ለምትፈልጉ ለሁላችሁም በ0954621324 እየደወላችሁ ምርትና አገልግሎታችንን ማግኘት ትችላላችሁ። ድርጅታችን ስትመጡ እንግዲህ በኢንፎርሜሽን፣ በመረጃ፣ በልምድ፣ በእውቀት የደረጃ አይነት ማማከሮችን ታገኛላችሁ። አድራሻችን ዱከም ብሉ ናይል ህንጻ 2ኛ ፎቅ ላይ እንገኛለን። መታችሁ አንዳችም የምታጡት ነገር የለም። ልክ ቢሮ አጠገብ ስትደርሱ እርባታ የሚሸተው ቢሮአችን ይቀበላችኋል። ጥሩ ኢንፎርሜሽን ታገኙበታላችሁ። ጥሩ የሆነ መረጃ ታገኙበታላችሁ። ምርትና አገልግሎታችንን መጠቀም ይቻላል። በ0954621324 ነው። ዱከም ብሉ ናይል ህንጻ 2ኛ ፎቅ መናኸሪያ አጠገብ የሚገኝ ለትራንስፖርቴሽን በጣም ቀላል የሆነ ቦታ ነው። መታችሁ ማግኘት ትችላላችሁ። በተጨማሪም ደግሞ በሁለተኛው ቻናላችን አይንሸት ዴሪ ፋርም ይሰኛል። በጎችን፣ ፍየሎችን፣ ከብቶችን፣ የወተት ላሞችን ማድለብን መስራት የምትፈልጉ ካላችሁ እዛ ላይ ተደጋጋሚ መረጃዎችን ለቀን በጣም ተወዳጅነትን በአጭር ጊዜ ውስጥ ያተረፈ ቻናል ነው። አይንሸት ዴሪ ፋርም ቲክቶክም አለው፣ ዩቲዩብም አለው። በደንብ እዩት። አይንሸት ፋርም የሚለው ወይም ደግሞ የዶሮ እርባታ ለጀማሪዎች የሚለው የፌስቡክ ቻናላችንም በጣም ተወዳጅነትን አትርፏል። እሱንም በደንብ ትከታተሉት፣ መረጃ ታገኙበታላችሁ። ሰላም።